በዛሬ ቪዲዮ እነዚህን የገዳ አባቶችም ወንዶች ናቸው፣ አገር ሽማግሌዎችም ወንዶች ናቸው፣ ሃይማኖት መሪዎችም ወንዶች ናቸው። አጥቂ ጎን ነው የሚቆሙት። እነሱ ራሳቸው አጥቂ ናቸው። በጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያለው። አይሾ ስፒድን ለመቀበል ኤርፖርት አካባቢ እገኛለሁ። Ethiopia is going to be soon though. Ethiopia going to be soon. እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ግርንትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸው ቪዲዮዎች ይዤላችሁ መጥቻለሁ ማለት ነው። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ እምትል ቀላሙንደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሐሳብ አስተያየታችሁን እያሰፈራችሁ ብሎም የመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾቼ ዲስክሪፕሽን ላይ ይገኛሉ። በእነሱ መላክ ትችላላችሁ ማለት ነው። ለማንኛውም ብዙ ወሬ አላብዛ፣ ወደ ቪዲዮ የማንተ ደዚ ጉጂ አካባቢ ሲሰጥ እንደዚህ ነው የሚሰጠው። አንድ ሰው የሰጠው ብር ነው አንድ ሰው በሚሊየንስ ማለት ነው። በሚሊየንስ ነው የሚሰጠው። ሰርገኞች ናቸው። ኮንግራቹሌሽን እያላችሁ ይሄ ሁሉ ብር ዝም ብሎ ለምሳ ነው የተሰጣቸው። በነገራችን ለምሳ ሚሳ ገነኒ በለ ብር ጉዶ ገና አካውንት ይረስ ይልጅራ የተለያየ አለ። ታናፊ እንደዚህ ነው ጉጂ አካባቢ። በስማ ጉጆማ ሻኪሶ ይመቻችሁ። መጀመሪያ እንጸልይ። እንዴት አምላኬ አመሰግናለሁ ስለሰጠኝ የማያልቅ ወተት ተመስገን። ቃሉ ደግሞ ነው 5 ኮከብ ሰጥቻለሁ። አመሰግናለሁ፣ ወዳለሁ። አሜን። እነዚህ ተረገሙ። ኢትዮ ቴሌኮም ምንድነው እየተካሄደ ያለው? what's going on እንዴ? አሁን ፓኬጅ አልቆብኝ ፓኬጅ ልገዛ ገባው ማለት ነው። ከመጀመሪያው ነው የምነግራችሁ። ዴይሊ 63 ብር የነበረው 85 ብር ገብቷል። ወርሃዊ 1300 ብር እንገዛ የነበረው 2375 ብር ገብቷል። አመታዊ 10000 ብር እንገዛ የነበረው 14000 ብር ገብቷል። ማለት እስከ ሆነ ጊዜ 6000 ብር ነበር አመታዊ የምንገዛው። 10000 ብር አድርገውት ጉዳስ ብለውን ነበር። አሁን ደግሞ ይውጣላችሁ ብለው 14000 ብር። ከዛ ደግሞ የሚያሳስበው ምንድነው? ጭራሽ ይሄ ገና ያላስወጡት አብዛኛው ፓኬጆች ሃይድ የተደረጉ አሉ። ገና አፕዴት እያደረጉት ስለሆነ ማለት ነው። ምን አይነት ጉድ ደግሞ ሊያመጡብን እንደሆነ አላውቅም። እኔ የዚህን ያክል እንዴ ጭማሪ አስቡት። የቀኑ ላይ ዴይሊ ላይ 22 ብር የጨመሩት፣ ወርሃዊው ላይ 1075 ብር የጨመሩት፣ አመታዊው ላይ ደግሞ 4000 ብር ባንዴው። ምንድነው የተፈጠረው? እስቲ አሁን ደግሞ ኤክስፕሌን ሲደረግ ደግሞ እንስማው ምንድን እንደተፈጠረ። አሁን ሳፋሪኮሞች ደግሞ አሳውቁን፣ ደግሞ ያለንበትን አሳውቁን። እናንተ ከተሻለ ወይ ወደ እናንተ እንምጣ፣ ካልሆነ ደግሞ ከሀገር እንውጣ። እኔ እግዚአብሔርን በጣም ነው የደነገጥኩት በእውነት። አሁን አልሞላሁም፣ በዋይፋይ ነው ያለሁት። በርካቶች እንግዲህ የኢትዮ ቴሌኮም የዋጋ ጭማሪ በጣም እንዳስደነገጣቸው የተለያየ ቪዲዮዎችን ተመልክቻለሁ። የዋጋ ጭማሪው በጣም እጅግ የበዛ ነው። ለምን እንደዚህ ማድረግ እንደፈለጉ አልገባኝም። ለምን እንዳደረጉት ግልጽ የሆነ ምላሻቸውን በቅርቡ እንሰማለን። ገና አፕዴት እያደረጉት ከሆነ ገና ከዚህም በላይ ሊጨምር ይችላል። ጠቅለል አድርገው ከነ ምክንያቱ ከዚህ በኋላ ኢንተርኔት መጠቀም እንድናቆም አይሻልም? ይሄ መልእክት ከትላንትና ወዲያ እቁብ ለገባውት እዛ ሰፈር ገርጂ ሱቄ ሰፈር ለገባውት ሰውዬ ነው፣ ለቁቡ ሰብሳቢ። መንግስት እቁብ ከልክሏል፣ እጠቁማለሁ በሚቀጥለው ከሚደርሰኝ አስበ አሁን ለበዓል ስጠኝ ብሩ ስጠኝ እቺ ልጅና እጠቁማለሁ አይቻልም። ስለዚህ ስጡኝ በቃ ገብቻለሁ። ኦሬዲ 3 ቀን ጥያለሁ አይደል? ነገ 4ኛ ቀን ጥላለሁ። በሚቀጥለው እንደሚደርሰኝ አውቃለሁ፣ እድሌን አውቃለሁ። ስለዚህ ስጠኝ። ካልሆነ ግን ሁላችሁም 9ኛችሁም እኔ 10ኛ ነኝ፣ 9ኛችሁም ወቁት። እናንተን ኮንግራቹሌሽን ስል 9ኛችሁንም አልኖርም። 9 ወር ሙሉ እኔ ምናምን አልጥልም። አረ ለመሸብለል ቲክቶክም ከሌለው በቫይበር ላኩለት ለሰውየው። የማቃጠር ስራ ከመስራቴ በፊት ብትሰጠኝ ደስ ይለኛል። ሰዎች አሁን የባሌ እናት ጋር እንደውልና እንጀራ እንዴት እንደሚጋገር እንጠይቃታለን። ምን እንደምትል እንስማ።
ሳይ ወይ ደህና አደርሽ? ሰላም ይታደራችሁ? ደህና ነን። እንዴት ነሽ? ስሚኝማ ሳይ ወይ እንጀራውን እኮ ማታ አልጋገርኩትም ፍቅር አምሽቶ መጣና አሁን ልጋግረው ብዬ ስሚኝማ ሳይ እንዴት ላድርገው? ወደ ቀኝ ላዙረው ወይስ ወደ ግራ? ቦታው አይመችሽም። ምን ታረጋለሽ መሰለሽ? ጄሪካኑ ውሃ ገባ ብለሽ ልክ ማብሪያና ማጥቂያ ያለበት ጋር ገባ ብለሽ ወደ ቀኝ ነው የሚባለው፣ እንደዚህ ነው የሚባለው። ዋው ወደ ቀኝ ላዙረው? አዎ ወደ ቀኝ ማለት ወደ ግርግዳው እየዞረ ማለት ነው። እሺ ቀኝ ነው የሚባለው? አዎ ቀኝ ነው። ልክ ከማብሪያ ማጥቂያው ትጀምሪና ወደ እዛ ነው የምትዞሪው። እሺ ጠጋ ካላልሽ እንትኑ ያስቸግርሻል። በሩን ዘጋርሽ። እሺ ስሚ ሳይ ፍቅር እየሳቀብኝ ነው። ልቶ አልጋግረው? እሱ አንቺ ለራስሽ ብታጋግሪና ለሱ ገፍቶ ይላል። ተሳቀ ገፍቶ ይላል። ቦታው ስለማይመች ነው ለዛ ያልኩሽ። እሺ ወደ ተርጊና አንቺ ስታዞሪ እንትን በይ ትንሽ ያስቸግራል ቦታው። እሺ አይ ካለ አንቺ ስትጋግሪ ይሄ ግዴታው ነው ቤቢ። ያዝ ሲቀርሽ እሱ ገዝቶ ይምጣ። አንቺ ቤት እንዲባሽም ቢ እሺ ደውልልሻለሁ። እሺ እናቴ ያሾፍብሻል አይደል? አጋግሪ ወደ በለዚያ ራሱ እሺ እሺ አይ ደውላለሁ መልሼ። እሺ ጋይስ ሰባቸው የኔ ፍቅር ዋው ሰዬ ዋው በእውነት ምርጥ አማት የጥሩ አማቶች ምሳሌ ብለናታል እቺን እናት። Your biggest fear? My biggest fear እናትና አባቴን ማጣት። ዝም ብዬ ኢማጂን እያደረኩት ራሱ አዝናለሁ በኢማጂኔሽን ብቻ ማለት ነው። ኦኬ እሺ ሁለተኛው ጥያቄ ብር ደስታን ይገዛል ወይ? ይገዛል ወይስ አይገዛም? አጭር መልስ እምልክ አይደለም። አጭር መልስ አለም ማብራሪያ ይጠይቃል። ኦኬ እሺ አሁን ለምሳሌ የሚያስደስት ነገር አሁን የሚያስደስተኝ እቃ ወይ ሾፕ ማድረግ ከሆነ ቦርሳ መግዛት ካስደስተኝ ስለዚህ ይገዛልኛል እደሰታለሁ ማለት ነው። በተዘዋዋሪ ገንዘቡ አስደሰተኝ አይደል? በቃ እሺ አመሰግናለሁ። እሺ ቴንክ ዩ። ስለዚህ ብር ደስታን ይገዛል ነው መልሷ የዳናይት። የእናንተስ መልስ ምንድነው? የኔ መልስ ብትጠይቁኝ ምንድነው የሚሆነው? ማብራሪያ ይፈልጋል። እንደ ዳናይት ማብራሪያ ይፈልጋል። ለምሳሌ ደሞዝ ተቀብለን ልክ የተቀበልን ቀን ረሃ ነው በቃ ደስ ይለናል ምናምን ሳቅ ይለናል። ግዙበት የሆነ ነገር አርጉበት ይለናል። ከኖርማል ከታሰበለት ዓላማ ውጪ ትንሽ ብር ከተረፈን ማለት ነው። እንደዚህ አይነት ስሜት አለው። ገፋፊ ነው። ከዛ በኋላ ግን ከአንድ ሳምንት በኋላ ነጭናጫ ነው የምንሆነው። አብዛኞቻችን ነጭናጫ ነው የምንሆነው። ምክንያቱም የለንማ ያልቃል ገንዘቡ። ደሞዙ ወዲያው እልቅ ብሎ ኪሳችን ባዶ ሲሆን ሆዳችንም ባርባር ይለዋል፣ ይከፋናል። ሰው ማውራት ያስጠላናል፣ ሰው ማግኘት አንፈልግም ምናምን እና ያነጫንጫል። በቃ በራሱ ብር አለመኖር በራሱ ያነጫንጫል። ብር ደስታን ይገዛል አይገዛም የሚለው ነገር አከራካሪ ነገር አይደለም። በቃ በአጠቃላይ የሚገዛበት ታይም አለ፣ የማይገዛበት ታይም አለ። በጣም ሀብታም ሆነን ደግሞ ደስታ የሚርቀን ጊዜ አለ እና እንዳለንበት ሁኔታ ይወሰናል። አሁን ይገዛል አይገዛም የምንለው እንዳለንበት የላይፍ ስታይል ይወሰናል። አሁን ለኔ ሊገዛ ይችላል ሐቂቃውን ለመናገር እንግዲህ ወደፊት በጣም ሲኖረኝ አይገዛም ልልሽል ይሆናል። እንዳትታዘቡኝ። እንዳለበት ሁኔታ ይወሰናል ለማለት ፈልጌ ነው። እናንተስ እስቲ በዚህ ጉዳይ ላይ ሀሳብ አስተያየታችሁን ስጡ። ሊና ካላችሁ ማለት ነው ትዳር በቁጥጥር አትጠብቁት። አንዳንድ ሰው ትዳሩን በስልክ የሚጠብቀው ይመስላል። ደህና ነሽ እንዴት ነሽ? ኧረ ውለት የደወለልሽ ማን ነው ብሎ ትዳሩን የሚያስከብረው ይመስላል። አይደለም ትዳሩን የሚጠብቅ ማን ነው? እግዚአብሔር
ሴቶችም ወንዶችም ቅናታቸውን ማቆም አለባቸው። የማይረባ ቁጥጥር ኖር ነው በእውነት ማለት ነው። ሴቶችም ወንዶችም ሴቶችን ማናት የደወለች እንዴ ባራሳ ደወለች? ለምን እኔ ብዙ ነገሮችን ሸምግዬ ስለማውቅ እንዴ ባምሳ ደወለች? ለምንድን ነው ከሷ ጋር ሻይ የምትጠጣ? ሰዎች ነገር ሁሉ ማለት ነው። እግዚአብሔር ካለ ጦርነትን የለያየውን ትዳር እግዚአብሔር ግጥም አድርጎ መልሶ መስመሩን ሰራ በእውነቱ ማለት ነው። የሁላችሁም የፈረሰባችሁ ይሰራላችሁ ጊዜ ትዳር ክቡር ነው። ጊዜ ሲገጥም ጥሩ ባለ ትዳር ነው። ስደት ሲመጣ ምን አደርጋለሁ? አንተ ቀረ ሌላ ገባ ይባል ማጠበቅ መሰደድ መነኩሴ እኮ ለቁሙ እንደሚሰደድላት እናንተም ትሰደዳላችሁ ማለት ነው። ትዳር የተከበረ የክርስቶስ ምሳሌ ስለሆነ ይሰደዱለታል። እንደ ቆብ እንደ መንኩስና እንደ ቀሚስ ሰማዕትነትን ይቀበሉለታል። ትዳር ትልቅ ነገር የቤተ ክርስቲያን ሰንሰለት ስለሆነ የልጅ አዋቂ አንዳንድ ህፃናት በእውነት እኔ በጣም ያስገርሙኛል። በጣም ከነሱ የማጠብቁትን ነገር ይናገራሉ። አሁን ትልልቅ ሰዎች ናቸው ብላችሁ የምታስቧቸው ሰዎች በቃ የማይሆን ነገር ሲዘባርቁ ምናምን ስታዩ እንደነዚህ አይነት ህፃናት ደግሞ የሚገራርም ነገር ከአእምሮ በላይ የሆነ ነገር ሲናገሩ በትልቅነት እድሜያችን እኛ ማወቅ የተሳነንን ነገር እነሱ በልጅነታቸው ተረድተው ገብቷቸው ጭራሽ እኛ ሲያስተምሩ ማየት በጣም ያስገርማልና ያሳድግ። ሌላ ምን ይባላል? ጎበዝ ልጅ። የምትመለከቱት ታዳጊ ከ600 ኪሎ ሜትር በላይ በአውቶቡስ ስር ውስጥ በመሆን ተጉዟል። ታዳጊው ከሌሊቱ 10 ሰዓት ላይ ከደንቢዶሎ ተነስቶ ማንም ሳያየው በአውቶቡሱ ስር በመሆን የአውቶቡሱን የውስጥ ብረቶች ሙጥኝ አድርጎ በመያዝ እንግዲህ 645 ኪሎ ሜትር የሚያህል ርቀት ምንም አይነት ጉዳት ሳይደርስበት መጓዙ ነው የተነገረው። መኪናው ሆለታ አካባቢ ሲደርስም ከመኪናው የታችኛው ክፍል ድምጽ የሰሙ ተሳፋሪዎች ለሹፌሩ ባመለከቱት መሰረት እንግዲህ ሲታይ ልጁ መገኘቱ ነው የተነገረው። ይህም በበርካቶች ዘንድ ግርምትን ፈጥሯል። በአሁኑ ወቅትም በአስኮ ፖሊስ ጣቢያ ጉዳዩ ተይዟል። አሽከርካሪዎች ጉዞ ከመጀመራቸው በፊት የመኪናቸውን ሁሉንም ክፍል በደንብ ማየትና ማጥራት ይጠበቅባቸዋልም ተብሏል። እንደሰማነው ይህ ታዳጊ በጣም በአስደንጋጭ ሁኔታ መኪና ስር ተለጥፎ ጉዞ ሲያደርግ ተገኝቷል። ልጁም እንግዲህ ለምን እንደዚህ እንዳደረገ ሲጠየቅ እናቴን ለማገዝ ነው ሲል ተናግሯል። እንደተመለከተነው በጣም ትንሽዬ ልጅ ነው። በዚህ እድሜው እንደዚህ ማሰቡ በጣም ያስገርማል። እንግዲህ ቲክቶከሩ ጆን ዳንኤልም አግኝቶት ልጁን አንድ ቪዲዮ አለ፣ እስቲ እንመልከተው። ሰላም ቤተሰቦች እንዴት ናችሁ? እንግዲህ ገመችን ሁላችሁም አይታችሁታል ብዬ አስባለሁ። ከአዲስ አበባ ከደንቢዶሎ ወደ አዲስ አበባ 700 ምናምን ኪሎ ሜትር እንግዲህ መኪና ጎማ ላይ ተንጠልጥሎ ነው ወደ አዲስ አበባ የመጣው። ወደ አዲስ አበባም ሲመጣ እንግዲህ ከሀገሩ የወጣው በዚህ በትንሽ እድሜው የእናቴን ህይወት እቀይራለሁ አዲስ አበባ ገብቼ ብሎ ነው የመጣው። ሳፖርት ማድረግ የምትችሉ ሰዎች በእነራችሁ በኩል ለእናቱ አካውንት ከፍተውላታል። ሁላችሁም ሳፖርት አድርጓቸው። ይህ ማለት ደግሞ እንደዚህ አይነት ነገር ማበረታታት አይደለም። የልጃውን እዛ ጋር ብሬከር መቶት ኦር ደግሞ ወድቆ ቢሞት የአንድ ኢትዮጵያዊ ዜጋ ነፍስ ጠፋ እንዲሁ በከንቱ ማለት ነውና ይሄንን ነገር ሹፌሮች በጣም መጠንቀቅ አለብን። ሁልጊዜም ጎማችሁን ቼክ አድርጋችሁ ከመነሳታችሁ በፊት፣ ምክንያቱም ይሄ ልጅ ብዙ ልጆች እንደዚህ ወጥተው ወደ አዲስ አበባ መጥተዋል ብሏልና ወንድም እህቶቻችን መሞት የለባቸውም። ሹፌሮች ጥንቃቄ አድርጉልን እላለሁ። ገሜም እንግዲህ እርዳታ እስከሚሰባሰብ ለእናቱ ለአንድ ሳምንት ይቆያል። እኔም እንግዲህ የበኩሌን እንግዲህ እዚህ የሚቆይበትን የሆቴሉን፣ የምግቡን፣ የትራንስፖርቱን ኤቭሪቲንግ እኔ ከቨር አደርግለታለሁ አንድ ሳምንት። ባየ ገለብቶማ ችግር አይኑ ይጥፋ። እውነት በስመ አብ። በጣም አይታችሁ እንደሆነ አላውቅም፣ አዲስ አበባ ውስጥ በጣም ትንንሽዬ ልጆች ናቸው ከተለያየ ቦታ እየመጡ ሚዛን ምናምን የሚሰሩት እና በጣም ትንንጦች ናቸው። በጣም የሚያሳዝኑኝ ሳያቸውና እንግዲህ ይሄም ሕፃን ልጅ እናቱን ለማገዝ ገና በዚህ እድሜው እንግዲህ ያስቡት መኪና ስር ተለጥፎ መጥቶ አዲስ አበባ ድረስ ከባድ የሚባል ውሳኔ ህይወቱ ላይ ወስኗልና እንደተናገረውም ደግሞ በርካታ ህጻናት በዚህ መንገድ እየመጡ ነው የሚልም ነገር ተናግሯል። መደጋገም አይሆንና ሹፌሮች ጥንቃቄ አድርጉ። መኪናችሁን ከማስነሳታችሁ በፊት በደንብ ቼክ አድርጉ። አይበለውና አደጋ ቢደርስባቸው በጣም ከባድ ነገር ነውና
ባካችሁ ከመነሳታችሁ በፊት ቼክ ብታረጉ መልካም ነው የሚል ሐሳብ ያለ። ይሄ መልእክት ለኢትዮጵያ መንግስት አርሱልኝ ለሚመለከተው አካል በሙላ ማለት ነው። አይሾ ስፒድ ወደ ኢትዮጵያ ሊመጣ ነው። አይሾ ስፒድ ማለት በጣም ትልቅ ኢንፍሉዌንሰር ነው። ትልቅ እኔ ካራክተሩና ብዙ ነገር ደስ ባይለኝም ግን ትልቅ ኢንፍሉዌንሰር ነው። ኢንፍሉዌንሱ ከባድ ነው። ለህንድ መንግስት አቀባበል የተደረገው አቀባበል አይነት አቀባበል ለአይሾ ስፒድ የኢትዮጵያ መንግስት ሊያደርግለት ይገባል። አራዳ ከሆነ ማለት ነው። ማለትም ይኸውላችሁ እስከዛሬ የተሰሩት የሚያማምሩ ፕሮጀክቶች ኮሊደሩ ሁሉም ነገር ማለት ነው ወደ ገንዘብ ወደ ቱሪዝም ገንዘብ የሚቀይር ትልቅ እድል ነው ለኢትዮጵያ የመጣው ባይዜ እዚህ ጋር መጥተው የሆነ ህፃን ጎረምሳ ወጠጤ ልጅ ከታያችሁ በቃ ዶላር ነው በቃ እንደዚህ ሊታይ የሚገባው በቃ ይሄ ሰውዬ ኢንፍሉዌንስ ላይ መስላችሁ ቻይና ሄዶ የቻይና ኦሬዲ ቱሪዝሟ ትልቅ የነበረች ሀገር የባሰን የጨመረው መመልከት ይችላል። የሄደባቸው ሀገሮች በሙላ ቱሪዝሙ ጨምሯል። እኛ ደግሞ እስከዛሬ ከተቀበሉት ሀገራት በጣም በተሻለ ሁኔታ ነው አይሾ ስፒድ ልንቀበለው የሚገባው። ቅውጥ ባለ በኋላ ባህሉን የሚያሳይ አዲስ የተሰሩ ፕሮጀክቶችን ሁሉንም የሚያሳይ በሚመች ሁኔታ ተመቻችቶለት ጥበቃ ተደርጎለት ሊያስተላልፈው ይገባል። ይህንን እድል እንዳያመልጠን የሚመለከታችሁ የመንግስት አካላቶች ፕሊዝ ይሄን እድል እንደ ወጣት ነው ጥቁር ነው ከምናም ከሚል ከእንትን የመነጨ እኛ ወጣቶች ስለሆነን ኢንፍሉዌንሱ ይገባናል። እሱን ለመረዳት ሞክራችሁ ለውጥና የሆነ ነገር አምጡ። የልጅ ወደ ብር ይቀር ለኢትዮጵያ ገቢ ይሁን የሚል አቋምና ሐሳብ ነው ያለኝ። ሰላም ሁኑ። እንግዲህ ሰሞኑን በከፍተኛ ሁኔታ በተለይ በቲክቶክ መንደሩ ላይ አይሾ ስፒድ ይመጣል ሊመጣ ነው ምናምን እየተባለ በስፋት እየተነገረ ይገኛል። አንዳንዶችም እንግዲህ አይሾ ስፒድ እየመጣ ነው በሚል ኤርፖርት አካባቢ ላይ አበባ ይዘው አቀባበል ለማድረግ እየጠበቁት ይገኛሉ። እስቲ አንድ ቪዲዮ አለ አብረን እንመልከት። አይሾ ስፒድን ለመቀበል ኤርፖርት አካባቢ እገኛለሁ። እንደምታውቁት አይሾ ስፒድ አፍሪካን ከሚጎበኛቸው ሀገራት አንዷ ኢትዮጵያ እንደሆነች ታውቃላችሁ። በዚሁም ኢትዮጵያ ሀገራችን ገጽታ ግንባታን የምታደርግበት በተለይ ደግሞ በዓለም አቀፉ ማህበረሰብ ዘንድ የኢትዮጵያ ልማትና የኢትዮጵያ ከተሞቻችን በሚገርም ሁኔታ የሚተዋወቅበት ድንቅ እድል ተፈጥሯል። በዚህ እድልና በዚህ ጉብኝት ውስጥ አይሾ ስፒድ አዲስ አበባን ሲጎበኝ በተለያዩ አካባቢዎች ሲንቀሳቀሱ አደራ ማለት የምፈልገው ነገር ገጽታችንን የሚያበላሹ ነገሮች ከአንዳንድ ወጣቶችና መንገድ ላይ ከሚያገኙት ሰዎች ይሄ ነገር እንዳያጋጥመው ስል እጠይቃለሁ። ምክንያቱም ዓለም የሚያየው ሰው ስለሆነ ገጽታችን እንደ ሀገር እንጂ እንደ ግለሰብ አይበላሽምና። እንግዲህ አይሾ ስፒድም በተደጋጋሚ ላይቭ ላይ በርካታ ሰዎች ለምን ወደ ኢትዮጵያ አትመጣም እያሉ ሲጠይቁት ምላሽ ሰጥቷል። እስኪ ምን አለ አብረን እንመልከት። ዛሬ አይሾ ስፒድ ኢትዮጵያ ለምን አትመጣም በሚል ኮመንት ነው እንግዲህ ስትሪሙ ተጨናንቆ የዋለው። እሱም መልስ ሰጥቷል። መልሱን ላሰማችሁ። When is Ethiopia? When is Ethiopia? When is Ethiopia? Ethiopia is going to be soon though. Ethiopia is going to be soon. ኢትዮጵያ is going to be soon ብሏል። ሱን ይመጣል እንጠብቀዋለን። ከጥቂት ቀናት በኋላ ኢትዮጵያ የሚመጣ ይሆናል። እንደምትመለከቱት ላይቭ ስትሪም ኮመንት ላይ በጣም ብዙ ኢትዮጵያውያን አሉ። እሱም ለመምጣት በጣም ኤክሳይትድ እንደሆነ ያስታውቃል። በሌሎቹ ቪዲዮዎች ላይም እየተናገረ ነበረ። ሲመጣ ሌላ ታሪክ ነው የሚሆነው። ብዙ ሰዎች ለመቀበል እሱንም እየተዘጋጁ እንደሚገኙ አውቃለሁ። እንግዲህ ሲመጣ ሁላችንም አብረን የምናየው ይሆናል ቢፈጠረው። አይሾ ስፒድ እንደሚታወቀው በርካታ ሀገራት ላይ ይዘዋወራል። እንግዲህ በጣም የሚገርም አቀባበል ነው የሚያደርጉለት በየሄደባቸው ሀገሮች። በእኛ ሀገርም እንግዲህ ጥሩ የሆነ አቀባበል ይደረግለታል የሚል እምነት አለን። ሀገራችንን በደንብ ፕሮሞት ያደርግልናል። ከመጣ እንግዲህ ምን ይፈጠራል የሚለውን ደግሞ አብረን እናያለን። አይመስላችሁ? ከባድ ጦርነት ተከፍቷል። ያልሰማችሁ ሰዎች ጥብስ የሆነ ወሬ ጥብስ ማለት ነው ማለት ቡና ያዙ ማለት ነው። ምንድነው መሰላችሁ? በዘመናዊ ሕክምናና በባህላዊ ሕክምና ላይ በሚሰሩ በዶክተሮችና በዮሐንስ ሽፈራው መሃል ከባድ ጦርነት ተከፍቷል። ቦምብና ክላሽ ምናምን ተማዘዋል። እየተተዋኮሱ ነው። ሶሻል ሚዲያ ላይ ካያቻቸው ምንድነው መሰላችሁ? ዶክተሮቹ የማየው ነገር ሪኮመንድ እያደረግክ ነው፣ ሰዎችን ህይወት አደጋ ላይ እየፈጠርክ ነው። አንዳንዶች ደግሞ እንደው ብር እያጨረበርክ ነው ዮሐንስ ያሉት ነው። በዮሐንስ በኩል ደግሞ የሰራው ቪዲዮውን የሚያልተስማማውበት ዶክተሮች የማየው ነገር እየደቀላችሁ ካንሰርን ችግርን እየፈጠራችሁ ነው ለጥቅማችሁ ስትሉ የሚል ነገር አንዳንድም ሊሆን ይችላል የተናገረው። ግን ዞሮም ቀረ ብዙ አሁን ለምሳሌ ብዙ ባለጌ ሰዎችን ህይወት አደጋ ላይ የሚጥል የሚገል መድኃኒት የሚሰጥ
ባህላዊ ሕክምና ላይ የሚሰራ ሰው አለ። ያ ማለት ግን የኢትዮጵያ ባህላዊ ሕክምና ገዳይ ነው ማለት አይደለም በራሱ። ልክ እንደዛውም ዶክተሮች ከልባቸው ስንት ሚሊዮን ዶክተሮች እየተጋጋጡ እዚህ ጋር ጥቂቶችም ሊሆኑ ይችላሉ ካምፓኒዎች ናቸው ብዙ ጊዜ እና ሳይድ ኢፌክት አለው ችግር ያመጣል ማለት ያ ነገር ሙሉ ሮንግ ነው ማለት እንደማንችል ሁሉ ይሄ ሐሳብ ልክ ነው ብዬ አላስብም። ለማንኛውም ግን እኔ እንደ ሐሳብ ሁሌ የሰው ልጆች ይገርመኛል። ህፃንነታችን አይለቀንም የሰው ልጆች ታውቃላችሁ። የሆነ አሁን ልጅ ሆነን ትዝ ካላችሁ ገንዘብ ወይስ ፍቅር ባህላዊ ሕክምና ዘመናዊ ሕክምና ምናምን የሚሉ ክርክሮች ነበሩ ልጅ ሆነን ትዝ ካላችሁና ሜዳው ይሰፋል እንጂ እኛ እናድግም ታውቃላችሁ አይደል? አሁን ይሄ ክርክር ሲመጣ ገርሞኝ ሐሳቤ ልስጥበት ብዬ ነው። እኔ እንደ ሐሳብ መጣላቱ የተሻለ ነው መከራከሩ ብዬ አላስብም። ህይወት ማዳን የተሻለ ነገር ነው ብዬ አስባለሁ። ማለትም የኢትዮጵያ ባህላዊ ሕክምና ብዙ የሚጎለው ነገር አለ። ብዙ ሊሚትድ ነው ብዙ ነገር ላይ። ያ ነገር ግን ዘመናዊ ሕክምና ላይ የተሻለ ነው። እሱን ማዋሃድ የተሻለ ነው ብዬ አምናለሁ። ዘመናዊ ሕክምና የራሱ ሳይድ ኢፌክቶች አሉ። እሱን ነገር ከባህላዊ ሕክምና ላይ ካሉ ሰዎች ጋር ተነጋግሮ አብሮ ቢሰራ የባህላዊ ሕክምና ላይ ያሉ ሰዎች ዘመናዊ ሕክምና ቢማሩ በጣም የተሻለ ነው። በጣም የተሻለ ነው። ለምሳሌ አንድ ወጌሻ ኤክስሬ እናንተ ቢያነብ በተሻለ ሁኔታ ሰዎችን ይወግሻል በደንብ አድርጎ ገብታችሁ አላመላችሁ። ይሄ አንድ ላይ መስራት ሲኖርባችሁ በዚህ በኩል ያላችሁት በባህላዊ በኩል በአንሽፈራው ውጭ ያላችሁ አስተያየት የምትሰጡ ሰዎች በጣም ሮንጉ ያስፈራኝ ነገር ከአውሮፓውያን የሚመጣ ነገር ገዳይ የማይሆን መርዝ እየጨመሩ እንደሚሉ ሁሉ ነገር እንደዚህ አይነት ነገር ውጡ ባይዜ። ይሄ እንደዛ ካልክ ስልክህንም ቁጭ አድርግ በቃ። ስልክህንም ነጭ ነው የሰራው የምትኖርበት ቤት ግንቡ ኢንጂነሩ ነጭ ነው፣ የነጭ ዲዛይን ነው፣ የነጭ ሐሳብ ነው። ቲቪ ምንም ነገር ማድረግ አትችልም። ስቶቭ የምታበስልበት ነጭና አውሮፓውያን ላይ ያለ ጥላቻ ገና ይደፋናል፣ ወደ ኋላ ያስቀረናል። ይኸውላችሁ ነጮች አውሮፓውያን እዚህ ጋር የደረሱት የአረቡንም የቻይናውንም እውቀት እየወሰዱ በራሳቸው ባህል እየዋጁ በራሳቸው ማንነት እየዋጁ የተሻለ አድርገው ማውጣታቸው ነው። የኢትዮጵያም እውቀት ከአውሮፓውያን እውቀት ጋር የማይዋሃድበት ከሳይንስ ጋር የማይጋባበት ምንም ምክንያት የለም። እንደዛ ሲሆን የተሻለ ያብባል እንጂ አይበረዝም፣ አይጠፋም። መዋሃዱና ኬሚስቶች ምናምን ተዘጋጅቶ ጭራሽ መንግስት ተመሻሽቶ አብሮ ብሰሩልን እኛ ስለ ኤችአይቪ መጨነቅ የለብንም። እኛ ስለ ካንሰር መጨነቅ የለብንም። ገብቷችኋል? እኔ አሁን የሆነ በቃ ይመቸኛል እኮ ነው ባህላዊ ሕክምና በጣም ነው የሚመቸኝ። በወጌሻ ላይ አሁን ባህላዊ ሕክምና ነው ፕሪፈር ማድረገው። እንትን ላይ አልቆም ካል ምናምን የሆነ ቀባው ለጨዋታ ያለውና አልቆምም ምናምን የምን አልቆምም ነው ብቻ ባህላዊ ሕክምና በጣም ያምርበት ነገር አለው። ግን ሳይድ ኢፌክቶች አሉት። መጠኑ አይታወቅም። ብዙ ችግር አለበት። ዝቅ ዘመናዊ ሕክምናም እንደሱ አይነት ችግር አለበት። ኢትዮጵያ ባህልና አገር በቀል እውቀት ማደግ አለበት። አደገኛ አቋም አለኝ እዚህ ላይ። ስለዚህ ዮሐንስ ሽፈራውን እንደ ዮሐንስ ሽፈራው እያስባካችሁ ወደ ሃይማኖት ወደ ብሔር እንዳይገባ ይሄ ነገር። ሰላም ሁኑ። ኢትዮጵያ አልተቻለች። እስቲ ዮሐንስ ሽፈራውም በዚህ ጉዳይ ላይ የሰጠው አስተያየት አለ፣ አብረን እንመልከተው። ማንን ለማሸማቀቅና ለመስበር ነው በዚህ ልክ የተደራጃችሁት? እኔን የሀገራችሁ እውቀትና ክህሎት ተስፋ እንዲታይበት እየሰራው ያለውትን ግለሰብ ምናችሁን በድየው ነው? እንግዲህ በዚህ ፕላትፎርም የምታውቁኝ የሀገሬ ሰዎች ዛሬ ስተትም ካለኝ ስተቴ እንዲታረም አስተያየት እንድሰጡኝ እንዲሁም ደግሞ በኔ ላይ የተከፈቱ ዘመቻዎች ምንን ለማጥፋት እንደሆነ አስተውሎ ሰጣችሁ እናንተው ምላሽ እንድሰጡ ስለፈለኩ ነው የመጣው። በዚህ ሶሻል ሚዲያ ላይ በኔ ላይ እንዲሁም በተከበረችው በሐኪም አበበች ላይ ሌሎችም ሀገራዊ እውቀት ላይ ስራ የሚሰሩ ሰዎችን በተናጠል ፐርሰናሊ ግለሰቦችን የማጥቃትና እውቀቱ ተቀብሮ እንዲቀር የማድረግ ዘመቻ እየተመለከታችሁ ነው። ይሄንን እነማን ነው እየሰሩት ያሉትስ ሚሊዮን ለመንገርም እወዳለሁ። አንድ ግለሰብ የተለያዩ ስም የማጥፋትና ክብረ ነክ ቪዲዮዎችን ይሰራል። እኔ አብዝቼ ዝም ያልኩት አስተያየት መስጠትና በህግ አግባብ እርምጃ መውሰድ ጠፍቶኝ አይደለም። አብዝቼ ዝም ያልኩት ጅቡ እንዳይበላችሁ ውሻው ሲጮህ እድል ስጡት፣ ከኋላ የተደበቁት በአንድነት ግር ብለው ይመጣሉ የሚል የሀገሬ ብሂል ይዞኝ ነው እንጂ ለእናንተ ምላሽና ህጋዊ አግባብ እርምጃ መውሰድ ጠፍቶኝ አልነበረም። ይሄን ያክል ግን የተደራጃችሁት የምናገረው ስለ ሀገራዊ እውቀትና ክህሎት ላይ የትኛው ላይ ነው ስህተት ያገኛችሁበት? ህዝቡስ ያልተጠቀመበት የትኛው ላይ ነው? የእናንተ ሆድ የሚሞላበት የእናንተ ኪስ የሚጠግብበት ስራ እስካልተሰራ ድረስ አንድ ሰው ሀቅ ይዞ ከመጣ ተረባርቦ ማጥፋት፣ ይሄ እኮ ነው ለዘመናት ወደኋላ እንድንቀር ያደረገ። እንግዲህ በስሜ የተከፈቱ የተለያዩ የሶሻል ሚዲያዎች እኔ የማጋራቸውን መረጃውን ስምና መልኩን በመቀየር በማዛባት ማህበረሰቡ እምነት እንዲሸረሸር እሱ አልበቃችሁ ብሎ
በስሜ የአባቴንም ስም በመጠቀም የተለያዩ የባንክ አካውንቶችን በመክፈት ገንዘብ እያስላካችሁ የምታጭበረብሩ ግለሰቦች የተለያዩ መረጃዎች እንደዚህ እየተደረገ ነው እያልኩኝ መልእክት ሳጋራ አስተያየት ሳሰጡ ዛሬ ራሳችሁን ገለጣችሁ። ስንት ቁጥር ያለው ነው? ስንት እኔ ያለኝ አንድ አካውንት ነው እያልኩ እየተደጋጋሚ እየተናገርኩ እንደ ማስረጃ ያዛችሁ የመጣችኋቸውን እኔን ለመጣል የተጠቀማችሁባቸውን ቪዲዮዎች እዩዋቸው። የት ነው ያመጣችሁ? ራሳችሁ ከከፈታችሁት አካውንት። ሪፖስት የሚያደርጉ ሰዎችን ተመልከቷቸው። ቪዲዮ ከተለቀቀ 1 ደቂቃ ሳይሞላው ሪፖስት ያደረጉ ሰዎች በህዝብ ዘንድ ሞገስና ክብርን የተሰጣቸው ለህዝብ ሰርተው አይደለም ለኪሳቸው ሰርተው ግን ጥሩ ፕሮሞሽን ገጽታቸውን የገነቡበት መንገድ የገንዘብ እኮ ነው ስራችሁ። ህዝቡ ያን ክብር ሰጥቷችሁማ እንደዚህ ስትገቡ ኮሜንት ቦክሱ ላይ አንድ ቪዲዮ ላይ እኔ መልስ ሰጥቼ የኔ ድሌት ይደረጋልና ክብረነክ የሆነ አስተያየት ባሰጡ ማንነታችሁ ባይገለጥ አስተያየት መስጠት ይቻላል። ስተት ሲኖር ይሄ ይታረምልኝ ብሎ መጠየቅ ይቻላል። እኔም ስተት ካለብኝ አልጠየቅም የምል ግለሰብ አይደለሁም። ግን ክብረነክ የሆነና እንዲሁ የእናንተን ትንሽነት የሚያሳይ ጽሁፍ ግን ባትጽፉ ሰው ስለሚወዳችሁ ይሄን ያክል ነገር ይሄ እንዴ ስለ ሀገራችሁ ዕውቀትና ክህሎት ስለሰራው እስኪ አንድ ቪዲዮ አለ። በተለይ በእኔ የተጠቀማችሁ ግለሰቦች ጻፉ ያልኩት ከ4000 ሰው በላይ ያ ሁሉ የተለያዩ ችግሮችን መፍትሄ እንዳመጡ ሲጽፉ በአደባባይ የሚመሰክሩ ሰዎችንም አይታችኋል። እንዴት አደረከው? ይሄ እኮ ይጠቅመናል፣ ለኛም ለሀገራችንም ጉድለቶች ካሉ አርመን ትልቅ ደረጃ ላይ እናድርሰው ሳትሉ በተመሳሳይ ሰዓት ጊዜያችሁን ጠብቃችሁ እኔ ጊዜውን ስጠብቅላችሁ የነበረው እንዲህ ስለምታረጉ ይሄን ነገራችሁን ለማሳየት ገብተው እኔ ከሌ አለለም እጄ ላይ የመጣውን መረጃ ስልጣኑ ስለሌለኝ ህግ ስለሆነ በአግባቡ እርምጃ የሚወስደው ማላጋራው መታወቂያችሁን የባንክ አካውንታችሁን ትራንዛክሽን የፈጸማችሁበት በእኔ ስም የተጨበረበረ ሰው እኮ በየቀኑ ደረሰኝ ይዞ ይመጣል። ያን ሁሉ ማላጋራው እኮ እኔ ስልጣን ስለሌለኝ እንደናንተ ክብረ ነክ ስላልሆንኩኝ ነው። በዚህ ልክ ግን የሀገራችሁን ዕውቀት ለመጣል ትላንት ሲደረግ እንደነበረው ሸማ ሰርቶ ልብስ ያለበሳችሁን ክብር አሳጥታችሁ ዛሬ ብራንድ እያላችሁ የምትሯሯጡበትን ማለት አንተ ሸማኔ ያላችሁት አርሳችሁ እንድትበሉ አፈር አቅልጦ ብረት ቡዳ ነው ይሄ እያላችሁ ያሸማቀቃችሁት የኔ ቢጤውን ለዘመናት ለሰዎች ልጅ መፍትሄ ሲሰጥ የነበረውን ስርማሽ ቅጠል በጣሽ እያላችሁ ያልበቃችሁ ብሎ ዛሬ ደግሞ በተቀናጀና በተደራጀ መልኩ እንደዚህ እኔ የምሰብሩኝ ሰዎች አይደለሁም። ይሄው እያያችሁት ነው የምከፍለውን ዋጋ እኮ በአደባባይ ተሰብሬ ምቀር ቢሆን በህይወቴ የመጣው በቤተሰቤ የመጣው ከሀገር ያፈናቀለኝ ነገር ሰብሮ ያስቀረኝ ነበር አለው። ዛሬ የሀገር ዕውቀት ተስፋ ቢኖረው ህዝቡ ቢጠቀምበት አሸማቃችሁ ያስቀራችኋቸው ሰዎች ደግሞ ወደፊት ቢመጡበት ብዬ ነው ይሄን ያክል ነገር እና ማድረግ ዝም የምለው ጉዳይ እንዳልሆነ ግን ላስጠንቅቃችሁ። በህግ አግባብ የመጣችሁ አይታችሁኛል። የሀገሪቱ ትልቅ ስልጣን ያላችሁ ታች ምንም የሌላችሁ የቀን ገቢ የሌላችሁ ሰዎች የሰጧችሁን ጥቅም ታውቁታላችሁ። የበደልኳችሁም ካለ ይሄን አርጋችኋል ማለት መብት ነው አለው። እኔ ግን እናንተ ራሳችሁ ተገልጧል። በተለይ እዚህ ሶሻል ሚዲያ ላይ መንፈሳዊውን ቦታ ዓለማዊውን ዕውቀት ላይ እየገባ አስተያየት እሰጣለሁ ክብር ለማግኘት እሰጣለሁ የሚል የሚሯሯጥ ሰው አለ እና እሱ የሰጠው ኮሜንት በስማም እንደዚህ ማንነትህንማ እንዲያርጋ አታዋርደው ሪፖስት የሚያደርግ ከህፃናትም ላይ እኔ እኮ እንዲያው በእውነቱ የኃጢአት እንጀራ ያልበሉ ህፃናትን ሂሳብ ተቀብዬ አላውቅም። አዛውንቶችን እኮ አላውቅም። እንደናንተ እንደራሴ ሙያ በሙያ የጤና ባለሙያ ሆኖ ሲመጣ እኮ ጠይቄ አላውቅም። አስተማሪ ሆኖ ሲመጣ ጠይቄ አላውቅም። የሀገር ዘብ ወታደር ነኝ ሲለኝ ማንነታችሁን ሳገልጡ ስትቀሩ አዎ ሊሆን ይችላል። ልጆቹ የሥራ ማዕረጋችሁን የተሰጣችሁን ነገር አገልግሎታችሁን ካልነገራችሁ ያችን የካርድ ከ200 ብር ጀምሮ ዛሬ 2000 ብር ነው። ይሄን ያችን ላትጠየቁ ሁሉ እኮ ትችላላችሁና በእያንዳንዱ በተለያየ አገልግሎት ህዝብን እጠቅምበታለሁ ምገባ ፕሮግራም ውስጥ አስገባበታለሁ ያልኩት እንኳን ለእኔ የተሰጠ ነገር መጥቶ ያየኝ አገልግሎት የሰጠው ሰው ይመስክር እንጂ እናንተ በዚህ ልክ ያበሳጫችሁ የሀገሬ ህዝብ ላገለገለው ክብርን መስጠት የሚያውቅበት ህዝብ ሰሞኑን የምስጋና ፕሮግራም ስለተደረገልኝም ጭምር ነው። ይሄም ከሆነ ልክ አይደላችሁም እና ራሳችሁን አስተውሉ፣ ራሳችሁን ግዙበት። እንግዲህ እንደሰማነው ዮሐንስ ሽፈራውን በዚህ መንገድ ምላሹን ሰጥቷል። ከብር ጋር በተገናኘ ለሚነሱበት ሀሳብ በፌክ አካውንቶች የሚደረጉ ማጭበርበሮች እንዳሉ
ተናግሯል። በአጠቃላይ ግን ኢትዮ ማትሪክስ ወይም ደግሞ ሂርጴ እንዳለው ተስማምተው መስራት ቢችሉ መናናቅ ባይኖር መከባበር ቢኖር አንዱ ያንዱ ሙያ ማክበር ቢችል ጥሩ የሆነ ውጤት ማምጣት ይቻላል ብዬ አስባለሁ። የተለያዩ ሰለጠኑ የሚባሉ ሀገራትም እኮ ባህላዊ ሕክምናን ይሰጣሉ በዛም ይታወቃሉ ምናምንና እኛ ሀገር ሲሆን መናቅ የለበትም። በባህል ሕክምና ሰዎች ሲድኑ እናያለን፣ በዘመናዊም ሲድኑ እናያለን። በባህላዊ ሕክምና ታክመው ሳይድኑ ወይም ውጤታማ ሳይሆንላቸው ሲቀር እናያለን። ልክ ዘመናዊውም እንደዛው ይሄ ሕክምና ላይ የሚፈጠር ነገር ነው። የባህላዊ ሕክምና ከፍተኛ ቅሬታ ከሚነሳበት አንዱ ከመጠን ጋር በተያያዘ ነው። እሱን ነገር አዘምነው አሻሽለው መስራት ቢችሉ መልካም ነው። በዘመናዊ ሕክምና ተሞክሮ በባህላዊ ሕክምና ባንዴ ፈውስ የሚገኝበት ሁኔታ አለ። በባህላዊ ሕክምናም ተሞክሮ እንደዚሁ ሳይሳካ ቀርቶ ወደ ዘመናዊ ሲኬድ እንደዚሁ መፈወስ የሚቻልበት ነገር አለና ማንም ፍጹም የለም። ፍጹም የፈጠረን አምላክ ነው። ሁለታችሁም ጥበበኞች ናችሁ። በዘመናዊ ሕክምናውም በባህላዊ ሕክምናውም የተሰጣችሁ ዕውቀት አለ፣ ጥበብ አለ። ስለዚህ ጥበባችሁን ዕውቀታችሁን እያሳደጋችሁ በጋራ ደግሞ በአንድነት ተስማምታችሁ አንዱ ያንዱ ሙያ እያከበረ ክፍተት የሚታይበት ቦታ ላይ አንዱ እየሸፈነ በዚህ መንገድ ብትሰሩ እየተባባላችሁ ዞሮ ለኛው እስከሆነ ለህዝብ እስከሆነ የምትሰሩት በአንድነት ተስማምታችሁ ብትሰሩ የተሻለ ውጤት ማምጣት ትችላላችሁ ብዬ አስባለሁ። እናንተም ተመልካቾቼ በዚህ ጉዳይ ላይ ያላችሁን ሐሳብ አስተያየት ብትሰጡ በጣም ደስ ይለኛል። ማስተዋል በሚያሳዝንና በሚዘገነን ሁኔታ 9 ጊዜ በተደጋጋሚ በጩቤ ተወግታ ሕይወቷ አልፏል። የኔጌሌ ቦረና እናቶች ፍትህን እየጠየቁ ይገኛሉ። በቀን 18 4ኛ ወር 2018 ዓ.ም ቀዳሚ ምሽት ላይ የምትመለከቷት እህታችን ማስተዋል 9 ቦታ ተወግታ ሕይወቷ ማለፉ ተሰምቷል። ይህም የተከሰተው በምስራቅ ቦረና ዞን ነጌሌ ቦረና ከተማ ነው ተብሏል። እህታችን ማስተዋል በመንገድ ዳር ሻይ ቡና በመሸጥ ኑሮዋን ስትገፋ የነበረች ሴት ናትም ተብሏል። ታዲያ እስካሁንም ድረስ ቤተሰቦቿ አልተገኙም። ይህንን ቪዲዮ ሁላችሁም ኮፒ ሊንክ እያደረጋችሁ ለብዙ ሰው ሼር አድርጉ። በስመ አብ ወወልድ ወመንፈስ ቅዱስ። አቤት መቼውን የሚያበቃው። ሌላው ሰሞኑን እንግዲህ ቁጣን ካስነሱ ጉዳዮች መካከል አንዱ የሆነው አንዱዓለም ጎሳ ወደ ስራው እንዲመለስ አባገዳዎች መፍቀዳቸው ተሰምቶ ነበረ። ከዚህ ጉዳይ ጋር በተያያዘ የቀነኒ አዱኛ ቤተሰቦች ጋር በድጋሚ እርቅ ለመፍጠር ሽምግልና እንደተላከ ሰምተናል። ታዲያ የቀነኒ አዱኛ ወላጅ አባትም ይሄንን ነገር እንደማይቀበሉ ተናግረዋል። ምን አሉ የሚለውን እስኪ ቪዲዮ አለ እንመልከተው። መላው የኦሮሞ ህዝብ መላው የኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያልነው። እኛ ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መተዋል። የተነጋገርነው አለ። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። አጣርቼ መለሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው፣ ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታቁን እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጪም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ስትጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችን እናቀርባለን። ታዲያ ከዚህ ጉዳይ ጋር በተያያዘ በርካታ ሰዎች ቅሬታቸውን እያሰሙ ይገኛሉ። ከነዛ መካከል አንዷ የሆነችው ቲክቶከሯ ጆርዲ ነች። እስቲ ምን አለች የሚለውን እንመልከት። አት ኤንድ ኦፍ ዘ ዴይ የገዳ አባቶችም ወንዶች ናቸው፣ ሀገር ሽማግሌዎችም ወንዶች ናቸው፣ ሃይማኖት መሪዎችም ወንዶች ናቸው። አጥቂ ጎን ነው የሚቆሙት። እነሱ ራሳቸው አጥቂ ናቸው። አንዱዓለም ቀነኒን ላይገላት ይችላል። አንድ ላይ በሆኑ ሰዓት ግን ደብድቧታል። አይኗ እስኪደፈርስ ድረስ በደም ሰውነቷ ብሩዝ እስኪያደርግ ድረስ እስኪበልዝ ድረስ ደብድቧታል፣ አቢዩዝ አድርጓታል። ራሷን ብታጠፋ ራሱ ያ እውነት ቢሆን ራሱ ማለት ነው እጁ አለበት። ይቅርታ የማያስፈልጋቸው ጥፋቶች አሉ። ይሄ ደግሞ አንዱ ነው።
ስፔሻሊ በአሁን ሰዓት ቦረና ያቺን ልጅ ከአንገቷ በታች ፓራላይዝ እስክትሆን ድረስ ያስገረፏት የሀገር አባቶች የሀገር ሽማግሌዎች ናቸው። ባለባበስ ሴቶችን በየመንገዱ እየገረፉ አቢዩዝ እያደረጉ አሳልት እያደረጉ ያሉት የሀገር አባቶች የሀገር ሽማግሌዎች ናቸው። አሁን ደግሞ የሴትን አጥቂ ባርከው ወደ ስራ እንዲመለስ ይቅር እንዲባልለት እያመቻቹ ያሉት የገዳ አባቶች ናቸው። at the end of the day እነዚህ ሰዎች በሙሉ ወንዶች ናቸው። ለዚህ ነው የሀገር ሽማግሌዎችን አትንኪ፣ የሃይማኖት መሪዎችን አትንኪ ምናምን ስትሉኝ የምታስቁት። ሰው ናቸው እነዚህ ሰዎች፣ ወንዶች ናቸው at the end of the day። እንደሰማነው እንግዲህ ጆርዲም በዚህ መንገድ ሐሳቧን ገልጻለች። ሴቶች በወንድ ልጅ ስለተደፈሩ ስለተገደሉ ወንዶች ለሴት ልጅ አይቆሙም ማለት አይደለም። የሴት ልጅ ጥቃት አይሰማቸውም ማለት አይደለም። ማስታረቅ አይችሉም ማለት አይደለም። የሀገር መሪ መሆን አይችሉም ማለት አይደለም። መልካም ሰዎች እንዳሉት ሁሉ በጣም የተረገሙ እርኩስ የሆኑ ሰዎች አሉ። ይሄ የጅምላ ወንዶች ናቸው ወንዶች እንትን መሆን አይችሉም ምናምን ብሎ የጅምላ ጭፍጨፋ ትክክል ነው ብዬ አላስብም። በሀገራችን ኢትዮጵያ እንግዲህ የተለያየ ባህልና እምነት እንዳለን ሁሉ የተለያየ የሽምግልና ስነ ስርዓት አለን። እንግዲህ አባ ገዳም አንደኞቹ ናቸው። እንግዲህ የሀገር ሽማግሌ ያስፈልጋል ብዬ ማምን ሰው ነኝ። የቀነኒን ጉዳይ እንግዲህ በእርቅ ለመፍታት በአባ ገዳዎች በኩል እየተካሄደ ያለውን ነገር እየሰማን ነው በአሁኑ ሰዓት። ቤተሰቦቿም እንግዲህ ፍጹም ፈቃደኛ እንዳልሆኑ ተናግረዋል። እኔ እንደኔ የማስበው ነገር ምንድነው፣ እቺ ሴት ተገላም ከሆነ ራሷንም አጥፍታ ከሆነ ህጉ በህግ አግባብ እቺ ሴት ተገላ አይደለም ራሷን አጥፍታ ነው የሚል ግልጽ የሆነ ነገር ብንሰማ መልካም ነው ብዬ አስባለሁ። ተገላም ካልሆነ ገፊ የሆነ ምክንያት ካላት ያንን ነገር ያደረጋት ግለሰብ ማን እንደሆነ ታውቆ በግልጽ በህግ አግባብ ተጠያቂ ሆኖ እንደ ቤተሰብ ማየት አለባቸው ብዬ አስባለሁ። ዞሮ ዞሮ ለቤተሰብ ልጃቸውን ከማጣት በላይ ምንም ነገር የለም። በጣም ከባድ ሀዘን ነው የደረሰባቸው። ልጃቸውን ባይመልስላቸው ፍትህ ያስፈልጋቸዋል ብዬ አስባለሁ። እናንተም በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት ብትሰጡ በጣም ደስ ይለኛል። ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች እመጣላችኋለሁ። እንደሚታወቀው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በምትል ቀላም ወንደልደለልሽ በተናለች እሷን ነካ በማድረግ እንዲሁም ላይክና ሼር እያደረጋችሁ ሀሳብ አስተያየታችሁን እያሰፈራችሁ ብሎም የምሰራቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን እየተጫናችሁ ለዚህ ቤት ፍቅር መስጠት ትችላላችሁ ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ የተለያዩ የሶሻል ሚዲያ ሊንኮች የዲስክሪፕሽን ላይ ያሉ እነሱን ነካ እያደረጋችሁ መላክ ትችላላችሁ ማለት ነው። ለማንኛውም የዛሬን አበቃው። ይመቻችሁ ባይ